ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ቤተሰቦች፣ ከሁሉ አስቀድመን የከበረ ሰላምታ ይድረሳችሁ እንላለን። የዕለተ ማክሰኞ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንደዚሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ደብረጽዮን ጠቅላይ ሚኒስትር አብይ አህመድ ላይ ቀጥተኛ መግለጫ አውጥተዋል። በዚሁ መግለጫቸው ጠንከር ያሉ አገላለጾችንም ተጠቅመው ታይተዋል። ጥንቅራችን መግለጫውንና የመግለጫው መነሻ የሆነውን ጉዳይ ላይ ያደርሳችሁ አዘጋጅቶታል። የአማራ ክልል የራያ ከተማዋ ቆቦ በትግራይ ወጣቶች ተጥለቅልቃለች። ወታደራዊ አፈሳውን የሸሹ ወጣቶች ከራያ አላማጣ፣ ወፍላ፣ ኮረምና ዛታ በእግር አሳብረው ቆቦ እየገቡ ነው። ወጣቶች ያሉት ነገርም አለ፣ ተመልክተነዋል። ታላቁ የህዳሴ ግድብና የኢትዮጵያን የባህር በር ፍለጋ ለማደናቀፍ ግብጽ በአፍሪካ ቀንድ አዲስ ሚስጥራዊ ወታደራዊ መረብ መዘርጋቷ ተሰምቷል። ዘናሽናል ጋዜጣ ይህን ጉዳይ በተመለከተ ይፋ ያደረገው መረጃ የጥንቅራችን አካል ነው፣ ይዘነዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ አዲስ የፖሊሲ ውሳኔ ይፋ በሆነበት ማግስት የዓለም አቀፉን የገንዘብ ድርጅት IMF ያልተጠበቀ ሪፖርት ይፋ መደረጉን፣ እንደዚሁም አሜሪካ ሆርሙዝን መቆጣጠር ያቃታት መሆኑን የተመለከቱ ዘገባዎች መውጣታቸውን የምንመለከት ይሆናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ደብረጽዮን ጠቅላዩ ላይ መግለጫ ወጡ። ደብረጽዮን ገብረ ሚካኤል በትግራይ ክልል ፕሬዝዳንት ጽህፈት ቤት በኩል በስማቸው አንድ መግለጫ አውጥተዋል። መግለጫው በዛሬው ዕለት የወጣ ነው። ይሄው ዛሬ ረፋዱ ላይ በፕሬዝዳንቱ ጽህፈት ቤት የማህበራዊ ትስስር ገጾች ላይ የተስተናገደ የደብረጽዮን መልእክት በቀጥታ ጠቅላይ ሚኒስትር አብይ አህመድን የሚመለከት ሆኖም ታይቷል። ደብረጽዮን በጽህፈት ቤታቸው በኩል በዛሬው ዕለት መግለጫውን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በደብረ ማርቆስ ኤርፖርት የምረቃ ስነ ስርዓት ላይ ባደረጉት ንግግር የአፄ ዮሐንስን ስም ባልተገባ መንገድ አንስተዋል በሚል ነው። ጠቅላይ ሚኒስትር አብይ አህመድ በወቅቱ ባደረጉት ንግግርም አንድ ቦታ ላይ የአፄ ዮሐንስን ስም ሲጠቅሱ ይሰማል። ጠቅላይ ሚኒስትሩ በዚሁ የምረቃ ስነ ስርዓት ላይም ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል፣ በጣሊያን ጊዜም ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም፣ አባቶቻቸው አልፈውበታል ሲሉም ነበር የተናገሩት። በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በኩል የወጣው መግለጫ ደግሞ በመንደርደሪያው የኢትዮጵያው ጠቅላይ ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክትን በማስመልከት ከትግራይ ፕሬዝዳንት የተላለፈ መልእክት የሚል ሆኖ ይታያል። በዚሁ መግለጫም በህዝቦች መካከል ግጭትና አለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጓ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረትም ሆነ ያልተፈነቀለ ድንጋይ የለም ያሉት ደብረጽዮን፣ ሆኖም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራና ውዲት በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ሲሉም አስታውቀዋል። ደብረጽዮን የጠቅላይ ሚኒስትር አብይ አህመድን ንግግር ተከትለው በስማቸው እንዲሰራጭ ባደረጉት በዚሁ የዛሬው መግለጫቸው እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል ሲሉም በዚሁ ሀሳባቸው አስፍረውም ታይተዋል። በመግለጫቸው ማሳረጊያ ላይ ጠንከር ያሉ ቃላትንና አገላለጾችን የተጠቀሙት ደብረጽዮን የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ብዬ አምናለሁ ሲሉም መግለጫውን ዘግተዋል። የደብረጽዮንን መግለጫ ተከትሎም በትግራይ የሚገኙ የተለያዩ መንግስታዊ አካላትም ተመሳሳይ መግለጫዎችን አከታትለው ሲያወጡም ታይተዋል። የኢትዮጵያ ጠቅላይ ሚኒስትር አፄ ዮሐንስን በተመለከተ ያስተላለፉትን የተዛባ መልእክት በማስመልከት ከባህልና ቱሪዝም ቢሮ የተሰጠ መግለጫ በሚል የክልሉ የባህልና ቱሪዝም ቢሮ ተመሳሳይ መግለጫ ያስነበበበት ሁኔታ ታይቷል።
ደብረጽዮን በአንድ ወቅት ትምክተኛውንና ሱዳንን ስናነጻጽረው ሱዳን ይቀርበናል በማለት በአንድ ወቅት ከአማራ ህዝብ ጋር በተገናኘ ተገቢ ያልሆነ ማብራሪያን ሰጥተዋል በሚል ደብረጽዮን ከፍተኛ ክስ ሲሰማባቸውም እንደነበረ የሚታወስ ነው። በጊዜው ደብረጽዮን ከወልቃይት ጋር በተያያዘ በሰጡት በዚሁ ማብራሪያቸው ሱዳን እኮ ትምክተኛው ያፈናቀላቸውን ተቀብሎ አስተናግዷቸዋል። ሆኖም ትምክተኛው ይደበድባል፣ ያፈናቅላል፣ ይገላል ሲሉም ነበር የተናገሩት። ይቺው ቪዲዮ በስፋት በተለያዩ ማህበራዊ ትስስር ገጾች መሰራጨቷን ተከትሎም በርካቶች በደብረጽዮን ላይ ጠንከር ያሉ ትችቶችን ሲያሰሙም ታይተዋል። በቀጣይ ርዕስ የትግራዩ ሽሽት። በትግራይ ከባድ ሽሽት እየተሰማ ነው። የመረጃው ባለቤት ዶቼ ቬሌ ነው። በህወሓት የተጣለውን ወታደራዊ ግዳጅና አፈሳ ተከትሎ በርካታ ወጣቶች ክልሉን በስፋት ጥለው እየወጡ መሆኑን በአካባቢው ያለውን እንቅስቃሴ ተከታትሎና ተሰዳጆቹንም በዋቢነት ጠቅሶ ዶቼ ቬሌ ባሰራጨው ዘገባ አመልክቷል። አሁን ባለው ሁኔታ ወጣቶች የህዝብ ማጓጓዣ ትራንስፖርቶችን ተጠቅመው ከክልሉ መውጣት የሚችሉበት ሁኔታ ባለመኖሩ በእግር አቋርጦ ወደ አማራና አፋር ክልሎች መግባት ግድ እያለ መሆኑን ይኸው የዶቼ ቬሌ ዘገባ አክሏል። በተለይ ደግሞ ለአማራ ክልል ቅርብ የሆኑት የራያ አካባቢ ወጣቶች ይህንን ወታደራዊ አፈሳ በመሸሽ በብዛት ወደ ቆቦ ከተማ እየገቡ ነውም ተብሏል። በዚህም በራያ አላማጣ፣ ኮረምና ወፍላ ባሉ አካባቢዎች የተጀመረውን የግዳጅ ወታደራዊ አገልግሎት አፈሳ በመሸሽ ወደ አማራ ክልል የሚገቡ የክልል ወጣቶች እስከ 80 ኪሎ ሜትር ርቀት ድረስ በእግራቸው ለማቋረጥ እንደተገደዱም ወጣቶቹ ተናግረዋል። ወጣቶቹ ቆቦ የሚገቡት ወታደራዊ ኬላዎች የተዘረጉባቸውን አሯ ገዳናዎች በመተውና ገጠር ለገጠር አሳብረው በማቋረጥ መሆኑን ተናግረዋል። የወጣቶቹን ቀስ በቀስ ከየአካባቢያቸው መሰወርን ተከትሎም የህወሓት ታጣቂዎችን ወላጆቻቸውን ልጆቻችን የት ላካችኋቸው አምጡ በማለትም እስከ 20 ሺህ ብር የሚደርስ ቅጣት እንደሚጥሉባቸውም ዘገባው አክሎ አመላክቷል። በአሁኑ ሰዓትም በትግራይ ቅርብ ርቀት ላይ የምትገኘው የአማራ ክልሏ ቆቦ ከተማ በበርካታ የትግራይ ወጣቶች ተጨናንቃለች ተብሏል። ዶቼ ቬሌ በዘገባው ወጣቶቹ ከራያ አላማጣ፣ ወፍላ፣ ኮረም፣ ዛታና ሌሎች አካባቢዎች ወደ ከተማው የገቡ ናቸው ብሏል። የአላማጣ ከተማ ወጣት ነዋሪ ተስፋውን አበራም ይህንኑ የግዳጅ ወታደራዊ አገልግሎት አፈሳ ሸሽቶ ከጓደኞቹ ጋር ቆቦ ከተማ መግባቱን ይናገራል። ወላጆች ልጆቻቸውን እንዲያመጡ ይደረጋል። የእኔ አሁን አማራጭ አልነበራትም። ታጣቂዎች እኔ በሌለውበት ወደ ቤት መጡ። ያገኟት እናቴን ነበር። እናቴም እኔን መፈለጋቸውን ሲነግሯት መልስ ሰጠቻቸው። እሱ አሁን ከ18 ዓመት በላይ ነው። በራሱ ጉዳይ ፈቃደኛ መሆን አለመሆኑን ራሳችሁ ጠይቁት በማለት የነገረቻቸው መሆኑን ማምሻውን ወደ ቤት ስገባ ነገረችኝ። ከዚያም ሌሎች በታጣቂዎች ሲፈለጉ ከነበሩ ወጣቶች ጋር በአንድ ላይ በመሆን ዋናውን መስመር በመተው እርሻ ለእርሻ ቆራርጠን ቆቦ ገባን። ወደ 80 ኪሎ ሜትር በእግራችን ተጉዘናል ሲልም ነበር የተናገረው። ከትግራይ ከወጡ በኋላ ለዶቼ ቬሌ የተናገሩት ወጣቶቹ በግዳጅ ወታደራዊ አፈሳው የሚያዙ ወጣቶችን ለማሰባሰብ ትምህርት ቤቶች አገልግሎት ላይ ያሉ መሆናቸውንም ተናግረዋል። ከዚያም በተሽከርካሪዎች ተጭነው ወዴት እንደሚወሰዱ አይታወቅም። በዚሁ ዙሪያ ለዜና ወኪሉ ማብራሪያቸውን የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም አሁን በትግራይ ክልል ተጀምሯል የተባለው የግዳጅ ወታደራዊ አፈሳ ሐሰትና ሆን ተብሎ የክልሉን ሰላም ለማጥፋት በሌሎች የተቀነባበረ ተግባር ነው ብለውታል። አቶ ሚካኤል አሁን አስገድዶ ወደ ትግል ሜዳ መውሰድ ምን የሚሉት ቋንቋ ነው? ይሄ የሚባለው ጉዳይ ራሱ እኛ አይገባንም። በእኛ በኩል እንደዚህ አይደረግም ስል ግን ያው ሰው ወደ ትግል ሜዳ አይወርድም ወይም አይታገልም አይዘምትም ማለት አይደለም ሲሉም ነው የተናገሩት። በቀጣይ መረጃችን የግብፅ አዲሱ ሴራ። ታላቁ የህዳሴ ግድብና ኢትዮጵያን የባህር በር ፍለጋ ለማደናቀፍ ግብፅ በአፍሪካ ቀንድ አዲስ ሚስጥራዊ ወታደራዊ መረብ መዘርጋቷ ተሰምቷል። ግብፅ ለህልውና ያስጊ ነው የምትለውን የህዳሴ ግድብ ጉዳይ ልባት ለመስጠት የምታደርገው ጥረት በአሁኑ ወቅት ቀጠናውን ባወዛገቡት ውስብስብ የፖለቲካ ፉክክሮችና ሽኩቻዎች ምክንያት የአንድ ወገን አጀንዳ ብቻ ሆኖ እንዲቀር አድርጎታል ሲል ዘናሽናል ዘግቧል። የካይሮ ባለስልጣናት ኢትዮጵያ በግድቡ የውሃ ሞላልና አለቃቀቅ ላይ ተለዋጭ አቋም እንድታሳይ ለማስገደድ የሚያደርጉት ዲፕሎማሲያዊና ወታደራዊ ጫና አሁንም እንዳልቀነሰ ጠቁመዋል። ግብፅ በአፍሪካ ቀንድ ያለባትን ወታደራዊ ተጽዕኖ በከፍተኛ ሁኔታ እያስፋፋች የምትገኝ ሲሆን በተለይም የየብስ ሀገር የሆነች ኢትዮጵያ ወደ ቀይ ባህር ዳርቻ የባህር በር ለማግኘት የምታደርገውን ማንኛውንም ጥረት ለማደናቀፍ በቁርጠኝነት እየሰራች መሆኑ ተገልጿል። በዓለም ላይ ካሉ እጅግ ደረቅ ሀገራት ተርታ የምትመደበው ግብፅ ኢትዮጵያ በአባይ ወንዝ ላይ የገነባችው ግዙፉ የኤሌክትሪክ ማመንጫ ግድብ ከወንዙ የምታገኘውን የውሃ ድርሻ ይቀንሳል የሚል ስጋት አላት ሲል ትንታኔው ጠቅሷል። ይህ ሁኔታ በሚሊዮኖች የሚቆጠሩ የግብፅ ገበሬዎችን ከስራ ውጭ ያደርጋል፣ እንዲሁም የሀገሪቱን የምግብ ዋስትና ሚዛን ያዛባል የሚል ስጋት በካይሮ በኩል ይነሳል። ባለፈው ዓመት ግንባታው ሙሉ በሙሉ የተጠናቀቀው ታላቁ የህዳሴ ግድብ በኢትዮጵያ ከፍተኛ ተራራማ ቦታዎች ላይ በጣለው ከፍተኛ ዝናብ ምክንያት እስካሁን በታችኞቹ የተፋሰሱ ሀገራት ላይ የውሃ ፍሰት ቅናሽ አላስከተለም። ሆኖም ግን የ110 ሚሊዮን ህዝብ ባለቤት የሆነችው ግብፅና አጋሯ ሱዳን
ወደፊት ከባድ ድርቅ በሚከሰትበት ጊዜ ኢትዮጵያ በቂ ውሃ አትለቅልንም በሚል ከፍተኛ ስጋት ውስጥ እንዳሉ ይገኛሉ ሲል ጋዜጣው አትቷል። የአገሪቱ መሪ ፕሬዝዳንት አብዱልፈታህ አልሲሲ ጉዳዩን በወታደራዊ ኃይል ለመፍታት እንደማይፈልጉ ቢገልጹም መንግስታቸው ግን በአፍሪካ ቀንድና በኤደን ባህረ ሰላጤ አካባቢ ወታደራዊ ጡንቻውን እያሳየ ይገኛል። ግብጽ ኢትዮጵያን በቀጠናው ለመነጠል በማሰብ ከጎረቤት ሀገራት ጋር የጋራ ወታደራዊ ስምምነቶችን እየተፈራረመች ሲሆን በኤርትራ በሶማሊያና በጅቡቲ ወደቦች አካባቢ ለደቡባዊ የባህር ኃይል መርከቦች የሚሆኑ የሎጂስቲክስና የአቅርቦት ጣቢያዎችን አደራጅታለች። በተለይም በሶማሊያ ከፍተኛ ቁጥር ያለው ወታደራዊ ኃይል ያሰፈረች ሲሆን ወደፊት የወደብ ማሻሻያና አስተዳደር ስራዎች ላይ ለመሳተፍ የሚያስችሏትን ስምምነቶች ተፈራርማለች። በሌላ በኩል ካይሮ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን መጀመሪያ ላይ የተገባውን የሽምግልና ቃል ብትጠብቅም የዋሽንግተን ትኩረት ወደ ሌላ ዓለም አቀፍ ውጥረቶች በማጋደሉ ግብጽ ጉዳዩን ለብቻዋ እንድትጋፈጠው አድርጓታል። የኢትዮጵያ ባለስልጣናት በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባት እቅድ እንዳላቸው የሚጠቁሙ መረጃዎች መውጣታቸው የግብጽን ስጋት ይበልጥ ያባባሰው ሲሆን ካይሮም ኢትዮጵያ በባህር በር ላይ ቋሚ ይዞታ እንዳታገኝ ዓለም አቀፍ ጫናዋን አጠናክራ ለመቀጠል መገደዷን የውስጥ ምንጮች ጠቁመዋል ሲል ትንታኔው ያመልክቷል። በቀጣይ መረጃ የአይኤምኤፍ ድንገተኛ ሪፖርት። የኢትዮጵያ ብሔራዊ ባንክ አዲስ የፖሊሲ ውሳኔ ይፋ በሆነበት ማግስት የዓለም አቀፉን የገንዘብ ድርጅት አይኤምኤፍ ያልተጠበቀ ሪፖርት ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የፋይናንስ ተቋማትን በቀጥታ በእዝ ከመቆጣጠር ወጥቶ ወደ ገበያ መር የገንዘብ ፖሊሲ መሳሪያዎች መሸጋገሩን ይፋ ባደረገ ማግስት ነው ይህ የአይኤምኤፍ አምስተኛው ክለሳ ሪፖርት ይፋ የሆነው። ብር ሜትሪክስ እንደዘገበው የኢትዮጵያ የፖሊሲ አውጪዎች የወሰዱት እርምጃ ዓለም አቀፍ የገንዘብ ድርጅት ቀደም ሲል ካስቀመጠው የጊዜ ሰሌዳ እጅግ በፈጠነ መልኩ የተተገበረ ሲሆን ይህም ሀገሪቱ የምጣኔ ሀብት መዋቅሯን ሙሉ በሙሉ ለመቀየር የያዘችውን ቁርጠኝነት የሚያሳይ ምዕራፍ ተደርጎ ተወስዷል። ብሔራዊ ባንኩ ሰኞ ዕለት ባሳለፈው ውሳኔ ንግድ ባንኮች የሚያበድሩትን የብድር መጠን ገደብ ሙሉ በሙሉ ያነሳ ሲሆን የወለድ ምጣኔውን ከነበረበት 15 በመቶ ወደ 16 በመቶ ከፍ አድርጓል። ይህ እርምጃ የንግድ ባንኮችን የብድር አሰጣጥ ነፃነት የሚያሰፋ ቢሆንም የዋጋ ንረትን ለመቆጣጠርና የገንዘብ ዝውውሩን ለማጥበቅ ታስቦ የተወሰነ መሆኑ ተገልጿል። የሚገርመው ግን አሁን ይፋ የሆነው የአይኤምኤፍ ሪፖርት የተዘጋጀው ባንኩ ይህንን ውሳኔ ከማሳለፉ ቀደም ብሎ በነበሩት ወራት በተደረጉ ውይይቶች ላይ በመመስረቱ በሪፖርቱ ውስጥ የብድር ገደቡ አሁንም ስራ ላይ እንዳለ ተደርጎ ተገልጾ ነበር። ኢትዮጵያ ይህንን የብድር ገደብ እስከ ፈረንጆቹ ታህሳስ 2026 ዓ.ም ድረስ ሙሉ በሙሉ ለማንሳት ከድርጅቱ ጋር ተስማምታ የነበረ ቢሆንም ውሳኔው ከተቀመጠለት ጊዜ 5 ወራት ቀድሞ መተግበሩ የሪፎርሙን ፈጣን ጉዞ በተጨባጭ አሳይቷል። የዓለም አቀፍ የገንዘብ ድርጅት ምክትል ዋና ዳይሬክተር ናይጀል ክላርክ እንደገለጹት በሀገሪቱ እየታየ ያለውን የዋጋ ንረት ለመግታትና የህዝቡን የስነ ልቦና ስጋት ለማረጋጋት አሁንም ቢሆን የጠበቀ የገንዘብ ፖሊሲን መከተል ተገቢና አስፈላጊ ነው። በተጨማሪም የገንዘብ ፖሊሲ መዋቅሩን ማዘመንና ተወዳዳሪና በገበያ ላይ የተመሰረተ የፋይናንስ ዘርፍ መፍጠር የተላለፉት ውሳኔዎች በኢኮኖሚው ላይ ውጤታማ ተጽዕኖ እንዲኖራቸው እንደሚያግዝ አስገንዝበዋል። ሪፖርቱ አክሎ እንዳመለከተው የኢትዮጵያ ኢኮኖሚ በመካከለኛው ምስራቅ ካለው ግጭትና ተያያዥ ዓለም አቀፍ ጫናዎች ቢያጋጥሙትም ካለፉት ግምቶች በላይ ጠንካራና የተሻለ አፈጻጸም እያስመዘገበ ይገኛል። በሌላ በኩል ሪፖርቱ በውጭ ምንዛሬ ገበያ ሊበራላይዜሽን ዙሪያ የተመዘገቡ ጉልህ ስኬቶችን በዝርዝር አስፍሯል። ከእነዚህም መካከል በባንኮች መካከል የሚደረግ የውጭ ምንዛሬ መገበያ መድረክ መጀመሩ፣ ላኪዎች ለብሔራዊ ባንክ የሚያስረክቡት የውጭ ምንዛሬ መጠን መላላቱና በርካታ የውጭ ምንዛሬ ገደቦች መነሳታቸው ተጠቅሷል። መንግስት በቀሪው የፕሮግራም ጊዜ ውስጥ ሙሉ በሙሉ እነዚህን አስገዳጅ የምንዛሬ ማስረከብ ደንቦችን ለማስወገድ ቁርጠኝነቱን ገልጿል። ምንም እንኳን ይህ የአይኤምኤፍ ሪፖርት የትላንቱን የብሔራዊ ባንክ ውሳኔ በቀጥታ ባይወያይበትም ውሳኔው በተላለፈ ማግስት መውጣቱ በኢትዮጵያ ገንዘብ ፖሊሲ ሽግግር ላይ ባንኮችን በቀጥታ በእዝ ከመቆጣጠር ወጥቶ በወለድ ምጣኔ በተጠባባቂ ፈንድና በገበያ ምልክቶች ወደሚመራ ዘመናዊ አሰራር የተደረገውን ታላቅ ሽግግር በግልጽ የሚያሳይ ማረጋገጫ ሆኗል። በቀጣይ ርዕስ አሜሪካ ሆርሙዝን መቆጣጠር አቅቷታል። የሆርሙዝ ሰርጥ ጉዳይ አሜሪካ ልትፈታ የማትችለው ምጥ እንደሆነባት የሲቢኤስ ኒውስ ዘገባ አመለከተ። አሜሪካ ሰርጡን ሙሉ በሙሉ ለማስከፈት አሁን በሄደችው አካሄድ የሚሳካላት አለመሆኑን ነው ዘገባው ያመለከተው። በጦር ብዙ የተለፋበት ሙከራው ወደ ምድር ዘመቻ ካልተሸጋገረም የሆርሙዝ ነገር የሚሆን አለመሆኑን ዘገባው የባለሙያዎችን ትንታኔ አቅርቧል። የትራምፕ አስተዳደር ሰርጡ እንደሚከፈት በተደጋጋሚ ቢያስነግርም የጦርና ደህንነት አማካሪዎች ግን በአሁኑ አካሄድ እንደማያዛልቅ ምክር ለዋሽንግተን ለግሰዋል። ከፕሬዝዳንት ሬጋን ዘመን አንስቶ አሜሪካ ጥንቃቄ ስትወስድበት የነበረው የሆርሙዝ መዘጋት በኢራን በኩል ባሉ አቅሞች የተነሳ ሊፈታ የማይችል ትልቅ ፈተና መሆኑን ተንታኞቹ አንስተዋል።
የኢራን ጦር ያልተማከለ እዝ አገሪቷ ለዚህ ጦርነት በቅጡ እንድትዘጋጅ አድርጓታል ብለዋል። የጦሩ የተለያዩ ክፍሎች ከቴህራን የሚመጣ ትዕዛዝን ሳይጠብቁ በራሳቸው በተናጠል መንቀሳቀስ መቻላቸው፣ መሳሪያ በያሉበት በራሳቸው ማምረታቸው፣ በአንድ አካባቢ ተወስነው አለመከማቸታቸው የአሜሪካንን የአየር ጥቃቶች ውጤታማ እንዳይሆኑ አድርገዋል ሲሉ ተንትነዋል። ባለሙያዎቹ ሆርሙዝን በቋሚነት ለማስከፈት ያለው ብቸኛና ዘላቂ አማራጭ የእግረኛ ዘመቻ ማድረግ፣ የአሜሪካ ጦር ሰርጡን ከኢራን ውስጥ ሆኖ መቆጣጠር ከቻለ ብቻ ነው ሲሉም ዋሽንግተንን መክረዋል። በኢራን የመሳሪያ ድብቅ ማከማቻዎችን ማውደምና ማደን ደግሞ በ10 ሺዎች የሚቆጠሩ ወታደሮችን ማሰማራት የሚጠይቅ ፈታኝ ስራ ነው ብለዋል። የኢራን አደገኛ ሰርጦች ካልተያዙ በየስፍራው ተደብቀው ያለው የሚሳኤል ክምችትን መቆጣጠር ካልተቻለ ሆርሙዝን በአየር ጥቃት ብቻ ለመቆጣጠር መሞከር ልፋት ነው ብለዋል። ሌላኛው አማራጭ በሰርጡ መርከቦችን እያጀቡና ጥበቃ እየሰጡ ማሻገርም ቢሆን ይሄ ለአሜሪካ ዘመነኛው የባህር ኃይል አቅምን የሚፈትን መሆኑን የገለጹት ተንታኞች እንደ አውሮፓውያን አቆጣጠር በ1980ዎቹ የነበረውን አይነት የባህር ላይ የታንከር ጦርነት ኦፕሬሽን እርነስት ዊል መርከቦችን አጅቦ የማሻገር ስትራቴጂ በአሁኑ ዘመን ባለ የቴክኖሎጂና የሚሳኤል እድገት ምክንያት እጅግ አስቸጋሪና የአሜሪካን ባህር ኃይል የሚፈትንና የማይቻል ነው ብለውታል። በአሁኑ አካሄድ የአሜሪካ ጦር አባላት ላይ የሚደርሰው ጉዳት እየጨመረ የሚሄድ ነው ሲሉ አስጠንቅቀዋል። ኢራን ጦርነቱን በአነስተኛ ወጪ እየከወነች መሆኑ ሰርጡን ለመቆጣጠርና ለማስከፈት በአሜሪካ የሚደረገውን ጥረት ዕድሜውን ማርዘሙን ከባለፉት ወራቶች ትምህርት መወሰዱን አክለዋል። በአጭሩ አሁን ላይ የሆርሙዝ ሰርጥን ማስከፈት ለአሜሪካ ስትራቴጂካዊ ወጥመድ ነው ሲሉ ተንታኞቹ እቅጩን አስቀምጠውታል። ወደ ቀጣይ መረጃ ስንወስዳችሁ የአየር መንገዱ ዓለምን ያስገረመ ውሳኔ። የኢትዮጵያ አየር መንገድ በአፍሪካ ሰማይ ላይ ያለውን የበላይነት ይበልጥ ለማጠናከር ታላቅ ስምምነት ላይ መድረሱ ተሰምቷል። የኢትዮጵያ አየር መንገድ ግሩፕ የአፍሪካን የአቪዬሽን ገበያ የበላይነት የበለጠ ለማጠናከርና የበረራ አውታሩን ለማስፋፋት እስከ 50 የሚደርሱ አዳዲስ ዘመናዊ መንገደኞችና የጭነት አውሮፕላኖችን ለመግዛት የመጨረሻው ምዕራፍ ላይ መድረሱን ብሉምበርግ በዛሬው ዘገባው አመልክቷል። ይህ ታላቅ ስምምነት ብሔራዊ አየር መንገድ የያዘውን የአውሮፕላኖች ስብስብ በከፍተኛ ደረጃ ለማዘመንና በአህጉሪቱ ያለውን ተደራሽነት ለማስፋት የሚያደርገውን ጥረት የሚያግዝ መሆኑ ተገልጿል። የአየር መንገዷና የንግድ ሥራ መኮንን አቶ ለማ ያደቻ ወደ ሞሪሺየስ የተደረገውን የመጀመሪያውን ቀጥታ በረራ ተከትሎ በሰጡት መግለጫ መሰረት ተቋሙ በአሁኑ ወቅት 25 ባለ አንድ መተላለፊያ አውሮፕላኖችን ለመግዛት ጥናት እያደረገ ሲሆን በተጨማሪም የሌሎች 10 አውሮፕላኖችን የመግዛት መብትና እስከ 16 የሚደርሱ የጭነት አውሮፕላኖችን ግዢ ለማጠናቀቅ በዝግጅት ላይ ይገኛል። ይህ ግዙፍ የአውሮፕላን ግዢ የዓለም የአውሮፕላን አምራች ኩባንያዎችን ብርቱ ፉክክር ውስጥ የከተተ ክስተት ሆኗል። ይህ አዲስ ስምምነት ለአየር መንገድ የረጅም ዘመን አጋር ለሆነው የአሜሪካው ቦይንግ ኩባንያ ብቻ ሳይሆን ለአውሮፓ ኤርባስ እና ለብራዚሉ እምብራየር ኩባንያዎች አዲስ የገበያ በር የሚከፍት ነው። የኢትዮጵያ አየር መንገድ በአሁኑ ወቅት ትንንሽ አውሮፕላኖችን ለመግዛት የቦይንግ 737 ማክስ ቤተሰብን፣ የኤርባስ A220 ሞዴልን እና የእምብራየር ክልላዊ ጀቶችን በቴክኒክና በፋይናንስ ረገድ በጥልቀት በመገምገም ላይ ይገኛል። አየር መንገዱ በአሁኑ ወቅት ከ170 በላይ ዘመናዊ አውሮፕላኖች ያሉ ሲሆን አብዛኞቹ የቦይንግ ምርቶች 737፣ 777 እና 787 ቢሆንም 26 የኤርባስ A350 አውሮፕላኖችንም በስራ ላይ አውሏል። አሁን የሚደረገው ግምገማ አሸናፊውን ለመለየት የመጨረሻው ምዕራፍ ላይ የደረሰ ሲሆን ውሳኔው በአውሮፕላን አምራቾች መካከል ያለውን የአፍሪካ ገበያ ፉክክር በእጅጉ ያፋፍመዋል ተብሎ ይጠበቃል። በአቪዬሽን ኢንዱስትሪ ውስጥ አሁን ላይ ያለው ዓለም አቀፍ የአውሮፕላን አቅርቦት እጥረትና የተያዙ የትዕዛዝ መደቦች መጣበብ አየር መንገዱ ውሳኔውን በአስቸኳይ እንዲያሳልፍ አስገድዶታል። አየር መንገዱ የአውሮፕላኖቹን አማካይ ዕድሜ ከ8 ዓመት በታች አድርጎ ለማቆየት የሚያስችለውን ስትራቴጂ የሚከተል በመሆኑ አዳዲስ አውሮፕላኖችን በወቅቱ ማግኘት ለስኬት ወሳኝ መሆኑን አቶ ለማ ያደቻ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ የመጨረሻውን የፋይናንስና ቴክኒክ ግምገማ በጥቂት ሳምንታት ውስጥ አጠናቆ ውሳኔውን ይፋ ያደርጋል ተብሎ የሚጠበቅ ሲሆን ምናልባትም በቅርቡ በሚጀመረው ታዋቂው የፋንቦሮ ዓለም አቀፍ የአየር ትርኢት ላይ ስምምነቱ በይፋ ሊታወጅ እንደሚችል ፍንጮች ተገኝተዋል። ይህ እርምጃ አየር መንገዱ ከአሜሪካው ቦይንግ ኩባንያ ጋር አስቀድሞ ከፈጸማቸውና በመጠባበቅ ላይ ካሉ ከ60 በላይ የቦይንግ አውሮፕላኖች ትዕዛዝ በተጨማሪ የሚከናወን በመሆኑ የአፍሪካ አቪዬሽን መሪነቱን ይበልጥ የሚያጠናክር ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።